ሰላም ውድ ቤተሰቦች እንደምናችሁ ደህና ናችሁ? እንግዲህ በአዲስ በትኩስ ዜና መተናል ማለት ነው። በትኩስ ነገር መተናል ማለት ነው። መተናል እንዲህ እየዘፈነ የሚመጣልሽ ጀግና እንትል እያለሽ ለምንድን ነው ካብሪሽ ራሱ ዶልጅሩ ታየ ተይው። ይህን ፈንግሌ የያዘው ደግሞ አፉ ራሱ አንድ ዘንዶ የሚያስገባ ለዚህ ብለሽ በቃ ወደ ደስታ ተመለሽ እና ደስታ በሚያሳዝን ሁኔታ ተንግዲች እኔ አንቺን አጥቼ መኖር አልችልም፣ ናፍቀሽኛል፣ አብረን እንደማንሆን አውቃለሁ፣ ግን አልቻልኩም እያለት መጥቷል። አልቻልኩም ምን ልሁን እያለት መጥቷል። ሩታዬ ምን ልሁንልሽ እያለ መጥቷል። አሳዘንክኝ እሷ እናቴ እዚህ ከማንም እንትል ጋር ከሚሮጥ ጋር ትሮጣለች። አንተን እዚህ መኪና ለመኪና ታንከራትትሃለች። በቃ እንግዲህ ሩታዬ ያው ደስታን በአዲስ ነገር መጥቷል። ሰሞኑን ያው ስራ በዝቶብኝ ነው እንጂ ሩታዬ ሁልጊዜም ከጎኗ ነኝ ብሏል። ያው አይዞ አትዘን፣ ያንተ ነች ታሁን በኋላ ቆርጣለች ማለት ነው። እንደዚህ አይነት ሰው እንደማያስፈልጋት ሁሉ ወስናለች እና ያንተነች። ትንሽ ታገስ፣ ትንሽ የጀመረቻትን ነገር እስከምጨርስ ብለህ የለም እንዲ አንተ ደግሞ ትንሽ ታገሳት። ለማንኛውም ሩታዬ ያው ደስታ እየዘፈነልሽ መጥቷል። እኔ ራሱ አሳዝኖኛል ማለት ነው። ለምን አሳዘነች ብትሉ እንዲህ አንጀቱ ተቆልጦ እንዲህ አንጀቱ ተበጥሶ እያለቀሰ መጥቶ እንዴት ነው የማያሳዝነኝ? ሰው አይደለው እንዴ? ያቺ ጠፋሁ ብላ አገር ታሳምሳለች፣ አገሩን ሁሉ ታላቅሰዋለች። ሌሊቱን ቲክቶክ ላይ የማዳም እንትሎች ሲያለቅሱ የማዳም በጎች ማለት ነው። በጎች ነን መቼም በጎች ነን፣ ከኔ ጀምሮ በጎች የምንነዳ በጎች ማለት ነው። በዛ ሲሉም በዛ የምንነዳ በጎች ስናለቀስ እናድራለን። እዚህ ጋር ደግሞ ሩታ ደስታን ታስረቅሰዋለች። እኛ ምን እንሆን እስቲ? እኛ ከልቅሶ መቼ ነው ደስታ የምናየው? እንዴ ጉድ ፈላ እኮ ዘንድሮ። እኛ እኮ አመት ሊሆነን ነው በልቅሶ የኖር ነው ማለት ነው። እኔም አንዳንዴ ቲክቶክ መንደር ስገባ የሚያለቅሱት ጀግና ነው አብርሽ እኮ ስራውን ስለሚሰራ ነው፣ ጀግና ነው። እውነት ማይክል ጃክሰን ይሉታል። ማይክል ጃክሰን እኮ ፈራልሶ መጨረሻ ላይ ማይክል ጃክሰን ምን ሆኖ እንደሞተ ታውቃላችሁ? እንዲህ ማይክል ጃክሰን እኮ በቆሙ ፈራልሶ ነቃግዞ ነው የሞተው። ተው ማይክል ጃክሰንን አትስጡት፣ ልጁን ልታፈራልሱት ነው እንዴ? ጉድ እኮ ነው። የኛ ማይክል ጃክሰን ይሉታል። የማይክል ጃክሰን ማለት እኮ ፈራንሶ የሞተ ሰውዬ ነው እንዴ? ተውት እንጂ ልጁን ወደ ማይክል ጃክሰን ቀላቅላችሁ ደግሞ እሱም እኔም ልቀላቀል ብሎ ፈራንሶ ይሞት እንዴ? ተው እንጂ። እኔ እውነቴን ነው የምናገረው። እውነቱን ቀጩን ነው የምናገረው። እንግዲህ አቶ ደስታም አታልቅስ፣ በረድ ሰከን በል። እኔ ደስታ የምነግርህ ነገር ሩታ ያንተ ነች። ታሁን በኋላ ካብሪሽ ጋር ምንም ቢሆን እኔ ካብሪሽ ጋር ተሆነች ሩታ መቼም እኔ እንጃ አላውቅም። ስለዚህ ያንተ ነች ደስታ፣ ሩታዬ ያንተ ነች። ምንም አትጨናነቅ። እንግዲህ የማዳም በጎችም እየተንጫጫን ነው። እየተንጫጫን ነው። እዚህ ጋር ተነዳናለች እሷ፣ እዚህ ጋር ደግሞ እነ ሄልሚላ እነ ሩታ ይነዱናል። ሌሊቱን እነሱ ሲነዱን ይውላሉ፣ ቀኑን ማዳም ስትነዳን እንውላለን። በቃ እንደዚህ ሆነናል። እኛ ስራችን እንደዚህ ስንነዳ ወዴት እንደምንደርስ አላውቅም እላችኋለሁ። እኔ እኮ የሚገርመኝ እንደ እውነትን በግ ሆነናል። ውሸታቸውን ድራማ እየሰሩብን እነሱ እየተጫወቱብን እንደው ቁጭ ብለን ስናለቅስ የምናድር በጎች አይደለን? እንዲዛዳ በጎች ምን ያንሰናል? ደግሞ ተሳደቡ ሰደበችን ብላችሁ። እኔ አልተሳደብኩም። እውነቴን ከራሴ ጀምሮ ነው የተናገርኩት ማለት ነው። ከራሴ ጀምሮ በጎች ነን። በግ በዚህ ጋር ሄድ ሲሉት በዚህ ጋር ይሄዳል። እኛም እንደዛ ሆነን ቆጭ እነሱ እናንተ ኮሜንት የምጥፉላቸውን እናንተ ስታለቅሱ ኧረ ይሄማ ይታለን በቃ እያለቀሱ እነሱ በቃ እንጨምርላቸው ደግሞ ለማስለቀስ ብለው እንዴ እኛ ቆይ ሀገራችን ችግር አይበቃንም እንዴ ለማስለቀስ እናንተ እየገባችሁ የምታስለቅሱን እንዴ?
እኛ እኮ አንተ ደግሞ መተህ የምታለቅስብን ማለት ነው። እኛ እኮ የኢትዮጵያ ችግር እያስለቀሰን ነው። የኢትዮጵያ ሮሎ እያስለቀሰን ነው። በዚህ ጋር ስንት ነገር አለብን እኛ የምናለቅስበት መች አጣን? እንደ ቁጭ ብላችሁ ሌሊቱን ሁሉ ስታለቅሱ የምታድሩት ማለት ነው። እኔ ለእናንተ አስቤ ነው። እኔ እንደሆነ ሌሊት አላለቅስም፣ ቀን ነው የማለቅሰው። ቀንም ስራዬን አጣበቤ ሌሊት ማነት የእንቅልፌ ነገር ሞቴ ነች። ለምን ብዬ ነው ሌሊት ቁጭ ብዬ ማለቅሰው? ያው ቀን አለቃቅሳለሁ። ወይኔ ሩታ ታሰረች፣ ወይኔ ሄርሜላ ጠፋች እያልኩኝ ምን ላልክ ብላችሁ ነው እንጂ እኔ ሌሊት አላለቅስም። አታልቅሱ። እውነቴን ነው የምላችሁ፣ እውነቴን ነው የምላችሁ። እኛ ጀግኖች ነን። እኛ ጀግኖች እንዲህ በሙቀት በንትል እየተቃጠልን የምንሰራ ደግሞ ሌሊት እየተነሳን የምናለቅሰው ሂድ ሙከይፉ ሲመታችሁ ልቅሶውን ጨመረላችሁ እንዴ? እንዲ ጉድፈላ ሙቀት ያላስለቀሳችሁ ብልድ ሲያስለቀሳችሁ ይደል? ረጉድ ነው ዘንድሮ። እኔ እውነቴን ነው የምላችሁ። እኔ እናቴ ሌሊት ከስንት ሰዓት በኋላ መሰላችሁ? አሁን ሰው ይገርመዋል። እንዲ አንቺ ብሎ እንትል ውሰሪ ምናምን ይሉኛል። ምን በወጣኝ እኔ ባይሰላ ባይቀር ምን አገባኝ? ሌሊት ቁጭ ብዬ ስዞላ አድር ማነው? ምንም። እኔ እንደዚህ ብሎ ነገር የለም። ቀን ተመቸኝ እሰራለሁ፣ ካልተመቸኝ እተዋለሁ እንጂ ሌሊት ለማንም ብዬ ሳለቅስና ሳንቆጫቆጭ አላድም። ስለዚህ ሌሊት የምታድሉ እናንተ ተመልካች ያለን ብላችሁ ሌሊት ስታለቅሱ ፊታችሁን ስነጩ እልልታ ስታቀልጡ የምታድሉ ሰዎች አልፋችሁ ቁጭ በሉ። አልፋችሁ ስራችሁን ስሩ። የሚያዋጣችሁ ስራና ስራ ብቻ ነው። ጤናችሁን ይዛችሁ ወደ ሀገራችሁ ብትገቡ ይሻላችኋል። አይናችሁን ብትታመሙ የሚያሳክማችሁ የለም። እናቴ ጥርሳችሁ ቢወድቅ ወድቃችሁ አዙሯችሁ ማንም የሚያሳክማችሁ የለም። እዚህ ጋር ስንት እህቶቻችን ናቸው እያበዱ ሲሄዱ እነዚህ እብዶች መጡ እየተባለ እናንተ ቁጭ ብላችሁ ደግሞ ስታለቅሱ ታድራላችሁ እንዴ? እዛ አንዲት ደግሞ አለች ኢትዮጵያ ቁጭ ብላ ስታዳንቅ እንትን የምትል አንቺ ኢትዮጵያ ቁጭ ብለሽ ነው ስደትን አይተሽዋል። ምንድን ነው አላቅሱኝ እያልሽ የምትወጪው ደግሞ? ኢትዮጵያ ቁጭ ብላችሁ የምታላቅሱን አንፈልጋችሁም እናቴ። ሁላችሁም ቀምሳችሁታል ስደትን። ደግሞ አልቅሱ እያላችሁ ሌሊት ትቀሰቅሱን አላችሁ እንዴ? ጉድ በሉቸው።